Ethiopia Link እሺ እነዚህ አምስት ባለማችን ላይ ታዋቂ የሚባሉ ሰዎች ግን መሞታቸው ጥርጣሬ ውስጥ ያለ እስካሁን ድረስ ማለት ነው በጊዜው ባርናቂዎቻቸውም በተለያዩ ሰዎችም እነዚህ ሰዎች አልሞቱም ይባሉ የነበሩ ሰዎች ናቸው የመጀመሪያው አንዲ ካውፍማን ይባላል ይሄ ከ1949 እስከ 1984 ነው ኖር የተባለውና ይሄ ሰውዬ ኮሜዲያን ነው ይበልጥ ደግሞ ላትካ የሚባል ገጸ ባህሪ ታክሲ የሚባል አንድ የቲቪ ተከታታይ ፕሮግራም ላይ ፊልም ላይ ማለት ነው እሱ ላይ በመጫወት በጣም የሚታወቅ ሰው ነው በጣም ተወዳጅም ጎበዝም ኮሜዲያን የሚባል ሰው ነበር እሱ የሞተበት ምክንያት በሳምባ ካንሰር ነው በሳምባ ካንሰር በ35 አመቱ ነው ሊሞት የቻለው ግን የሱ ደግሞ በሽታውን ለማንም አልተናገረም በሽታውን ደብቆ ነበር እስከ ህይወቱ ፍጻሜ ድረስ ማንንም ስለሱ በሽታ ምንም የሚያውቀው ነገር የለምና የሱ አድናቂዎቹ መሞቱን እንደ አንድ አስቂኝ ትዕይንት ነበር ያዩት ማለት እውነት አልመሰላቸውም ነበር ይሄ ደግሞ ምክንያቱ የካውፍማን አለ የዘውትር የሙያ ጓደኛው ነው በጣም የሚቀራረቡ ሰው ነው እሱም ኮሜዲያን ነው ቦም ዙምባ ይባላል እሱም ምንድነው ሁለቱ በዚህ ጉዳይ ሲወያዩበት እንደነበረ ማለት ለሰዎች እናስደንግጣቸው የሚያስደነግጡት ነገር አለ አይደለም ልክ በቃ እኔ እንደሞትኩ አስመስለን ለሰዎች እናውራ የሚል ሐሳብ ላይ ነበሩ ሁለቱ ማለት ነው ጓደኛሞችና ልክ በ19 ስለዚህ እሱም ሲናገር የነበረው ይሄም እሱም እንደ እውነት አልተቀበለው እንደ ቀልድ ነበር የተቀበለው ይሄ ነገር እውነት አይደለም ምክንያቱም ተነጋግረውበት ስለነበረ አልሞተም የሚል ነገር አቀረበ ማለት ነው ግን ከ15 አመት በኋላ አንዲ ካውፍማን እንደሞተ አሳውቋል በጊዜው ግን ውሸት ነበር ብሎ ብዙ ሰዎችን ሐሳባቸውን ቀይረውት ነበር በደም በእንደዚህ አይነት ቀልድም በጣም ይታወቃሉ ሁለቱ ጓደኛሞች በጣም ይቀራረቡ ናቸው የተለያዩ ቀልዶችን ቀልደው ያውቃሉና እሱም በዚያ ጊዜ ስለተገጣጠመበት የተናገረው ነገር ብዙ ሰዎችን የተሳሳተ መንገድ እንዲይዙ አደረጋቸውና አንዲ ካውፍማን አልሞተም የሚል አስተሳሰብ ማለት ነው ግን ከ15 አመት በኋላ ነው እንግዲህ በቃ አንዲ ካውፍማን ሞቷል ይሄን አመኛለሁ ብሎ በግልጽ ተናገረ ማለት ነው ይሄ ቦም የሚባለው ጓደኛው ከዛ በኋላም ሰዎች ወደ ማመን መጡ እንጂ 15 አመት ሙሉ ይሄ ሰው አልሞተም ተብሎ ይወራ ነበር ሌላው ደግሞ ጂም ሞሪሰን ይባላል ይሄ ከ1943 እስከ 1971 ነው የኖረው በጣም ታዋቂ ዘፋኝ ነው በተለይ ዶርስ የሚባለው የሙዚቃ ቡድን ላይ በደንብ ብዙ ተሳትፏል በደንብ ይሰራ ነበርና በ1971 ማርች ላይ ነው ሞሪሰን ወደ ፓሪስ ሄዶ ግጥም ለመጻፍ ነው ያሰበው እዛ ቦታ ሄዶ ማለት ነውና ከዛም አርብ ላይ ከሚኖርበት አፓርትመንት ፊልም ለማየት እንደወጣ ፍቅረኛ አለችውና ለሷ ይነግራታል ፊልም ላይ ነው የወጣው ብሎ ማለት ነው ከዛም ፍቅረኛው ሰኞ ላይ ኤሌክትራ የሚባል ሪከርድ አለ አይደለም ታዋቂ ነው ይሄ ወካዩ ደግሞ ቢል የሚባል ሰው ደውላ ወደ ፈረንሳይ እንዲመጣ ትነግረዋለች ከዛም ልክ ቤቱ ሲደርስ የታሸገ ካፌን ይገኛል እና የሞት ሰርተክፌት እሱም ሞሪሰን በልብ ድካም እንደሞተ የሚያሳይ ማለት ነው ለሷ ደውሎላት ነበር ይሄ ሰው በዚያ አረፍት ቀናቶች ላይ ምን እንደተፈጠረ አልታወቀም ምክንያቱም አርብ ደውሎላት ወደ ሲኒማ ቤት ሊገባ ነው ብሎ ጤነኛ እንደነበረ ነው ያሳያት ግን በአካባቢው የሚወራው በቃ በአልኮልና መድኃኒት በጣም ብዙ ሀሽሾችን በመውሰድ ህይወቱን እንደሞተ ነበር ሲነገር የነበረው ግን ሌላም ብዙ የሚወሩ ወሬዎች ነበሩ ግን የዛኑ የረፍቱ ቀን ላይ በአውሮፕላን እንደተሳፈረ የተለያዩ መረጃዎች ተገኝተዋል በኤርፖርት ውስጥ ማለት ነው ስለዚህ የሱ መሞት በራሱ ማን ነው እንደሱ ደሞም ታይቷል ተብሏል በዛ ኤርፖርት ላይ እሷ እንደሰማች ማለት ነው የሱን መሞት እንደሰማች በኤርፖርት ላይ ታይቷል ሁለተኛ ደግሞ መረጃውም ተገኝቷል ፍላይት ያደረገበት ማለት ነው ግን የሱ አወዛጋቢ ነገር ነበር ይሄ ዶርስ የሚባለው አንድ ኪቦርዲስት አለ ሬይማን ዜክ የሚባል እና በ1973 ኢንተርቪው ላይ ስለሞተው ስለ ጂም ሞሪሰን መሞት ተጠይቆ ነበርና እሱ በራሱ እጠራጠራለሁ የሚል መልስ ነው የሰጠው ስለዚህ ይሄኛውን መንገድ ብዙ ሰዎችን በቃ እሱ አለመሞቱን እንዲያስቡ አድርጓቸዋል ማለት ነው ሌላ ደግሞ ኤልቪስ ፕሬስሊ ማንሳት እንችላለን ታዋቂ ነው እሱም በ1935 ከ1977 የኖረ ነው ልክ እሱ ደግሞ ሞተ የተባለበት ጊዜ የመቃብር ስነ ስርዓቱ ላይ አባቱ ሬሳ ሳጥን ውስጥ ያለው የኔ ልጅ አይደለም የሚል ነገር ተናገረ የኔ ልጅም አይመስለኝም አለና በቀብር ስነ ስርዓት ላይ የነበሩ ሰዎች ምን ብሎ ተናገረ ኤልቪስ እኮ ላይ ነው ያለው ስለዚህ ማሳየት አለብህ ኤልቪስ ራስን ማሳየት አለብህ እንዳልሞት ከራስን ማሳየት አለብህ
የሚል ንግግር አደረገ ማለት ነው። ሰዎች ተጠራጠሩ የዛን ሰዓት ላይ ምን ለማለት ፈልጎ ነው? ምክንያቱም ከዚህ በፊትም ይናገር ነበረ ፕሬስሊ ለማስደመምም ይሁን ምን ለማለት ይሁን ይሄ የኢየሱስ ክርስቶስን አለመሞት ኢየሱስ ክርስቶስ ከ3 ቀን በኋላ ነው የተነሳው ተብሎ ይታሰባል አይደለም? ይታመናል በተለያዩ እምነቶች ላይ። እሱ ደግሞ ምን ብሏል? እሱ አልሞተም መድኃኒት ወስዶ ነው የተነሳው የሚል አንድ ጊዜም ንግግር ተናግሮ ነበረ። ከዚህ ጋርም አገናኝተውት በቃ እሱ መድኃኒት ወስዶ ነው እንደ ሞተ ሰው መስሎ መድኃኒት ወስዶ ነው የሚል በዚህ ምክንያት የአባትየውም ንግግር ተጨምሮበት በቃ ኤልቪስ ፕሬስሊ በጊዜው አልሞተም የሚሉ አድናቂዎችም ነበሩበት። ጄስ ጀምስ ደግሞ የሚባል ይሄ በቃ በጣም ታዋቂ በጊዜው ታዋቂ የነበረ የአሜሪካ ሽፍታ ነው። ወይም ብዙ ባንኮችን ዘርፈዋል። በጣም ብዙ ነገሮችን ሲያደርግ የነበረ ነው እና ነፍሰ ገዳይም ነው። በጣም በዚህ ነው የሚታወቀው። የኖረው ከ1847 እስከ 1882 ነበርና በጣም ብዙ ሰዎች ጄስ ጀምስ ነን እያሉ ይመጡ ነበር። ብዙ ሰዎች ጋር ልክ እንደዚህም ሲያወሩ ብዙ በጊዜው በጣም አነጋጋሪም ሰው ስለነበር ብዙ ሰዎች ትኩረታቸው ወደ እነዛ ነው የሚሆነው። ይሄን ደግሞ እንዲፈጠር ያደረገው አንደኛው ጄ ፍራንክ ዳልተን የሚባል ሰው አለ። በ1948 100 ዓመት የሞላው ማለት ነው። እሱ 100 ዓመቱ ነበረ። ከጊዜ በኋላ ጄስ ጀምስ ከሞተ ከ66 ዓመት በኋላ ተመልሶ መጣና እኔ ጄስ ጀምስ ነኝ አለ። ለዛ ሲል በጣም ብዙ ሰዎች ወደሱ መምጣት ጀመሩ ማለት ነው። ለምን እንደዚህ ሊቻለ የሚለው ነገር ለማጣራትና ጄስ ጀምስ ሲሞት በሮበርት ፎርድ ነው ተገድሎ የሞተው በጊዜው ማለት ነውና የዛን ጊዜ ግን የሱ እናት ይሄ ሬሳ የልጅ ሬሳ አይደለም ብላ ተናግራ ነበር። በዚህም የተነሳ ነው ብዙ ሰዎች እሱነን እያሉ የሚመጡት ማለት ነው። ከዛም ይሄኛው ዳልተን ያልኩ ሰው በሮበርት የተገደለው ጀምስ እንዳልሆነና እሱን ይመስል ቻርል የሚባል አንድ ሰው አለ እሱን ይመስል ነው የተገደለው የሚል ሐሳብ የሚል ንግግር ያደርጋልና ያው ቅድም እንደነገሩ ደግሞ የጀምስ እናትም የተናገሩት ነገር ተጨምቆ ይሄ ሰው እሱ ነው እንደ የሚል ነገር አመጡ መጠየቅ ጀመሩ ማለት ነው ሰዎች። ልክ ይሄ ነገር እንዲ ጥርጣሬ እየፈጠረ ሲመጣ በሆነ አመት ውስጥ የጄስ ጀምስ ሬሳ ከመቃብር ውስጥ መቆፈር አለበት እና በቃ መታወቅ አለበት። እንዴት የሱ ብዙ ነገሮቹ አሳማኝ ሆኑ የሚናገራቸው ንግግሮች የሚያደርጋቸው ነገሮችና የጄስ ጀምስ ሬሳ ከመቃብሩ ተቆፍሮ መውጣት አለበት ተባለ። ወጥቶም ዲኤንኤውን ለመመርመር ማለት ነው ይሄን ነገር የሞከሩት። ዲኤንኤው ሲመረመር ግን በትክክል ጄስ ጀምስ ነው ራሱ የተቀበረው የሞተው ማለት ነው። ስለዚህ ሰውዬ ውሸት ሆነ ማለት ነውና እንዲያውም አንዳንድ ሰዎች ማጥናት ጀመሩ። ይሄ ሰው ከየት ነው የመጣው ምንድነው ሲባል በተለያዩ ቦታዎች ላይ የተማረና ነዳጅ በመቅዳት ሲሰራ የነበረ ስለዚህ ነገሮችን በሙሉ አጥንቶ እንደ አዲስ ብዙ ነገሮችን ለማግኘት የመጣ ሰው እንደሆነ ታወቀና ይሄም ሰው ውሸት መሆኑ ታወቀ ማለት ነው። ግን እስከ ብዙ ጊዜ ድረስ በቃ እሱ ጄስ ጀምስ አልሞተም። አዎ በቃ ብዙ ሰዎች መጥተዋል። ይሄ ከናትየው ንግግርም ጋር ተጨምሮ ማለት ነው። የመጨረሻው ያው ብዙ ይወራበት ነበር ቱፓክ ሻኩር ነው። ከ1971 እስከ 1996 ነው የኖረው። ይሄ ሰው ከፍተኛ ሽያጭ የሚያደረገ ራፐር ነው በግል ህይወቱ። በወጣትነቱ ደግሞ የሞተም ሰው ነው። ወደ 75 ሚሊዮን ሪከርዶችን በአለም ሽያጭ ተሸጦለታል። ይሄ እንግዲህ በጣም ስኬታማ የነበረ ሰው ነው። ግን የዚህ ሰው የተገደለው በመኪና ውስጥ እንዳለ ይነገራል። በመኪና ውስጥ እንዳለ በሽጉጥ ተገድሎ ነው የሞተው። አድናቂዎቹ ግን ግማሾቹ አድናቂዎች መሞቱን አይቀበሉትም፣ ሌሎቹ ደግሞ ይቀበሉታል። ይሄና አንድ ደግሞ ብዙ የሚያጠራጥራቸው ነገር አለ። ለምሳሌ መጀመሪያው በአጠቃላይ እሱ 11 አልበሞች አሉት። 7 አልበሞች ከህይወቱ ካለፈ በኋላ የተለቀቁ ናቸው። 4 አልበሞች ደግሞ በህይወት ጋር ለለቀቃቸው የነበሩ ናቸውና ከሞተ ከ10 አመት በኋላ የተለቀቀው አንዱ አልበም በሱ አልበም ላይ አንድ ዘፈን አለ። እሱ ዘፈን ላይ ምንድነው ብራዘርስ ጌቲንግ ሾት ኤንድ ካሚንግ ባክ ሪሰሬክትድ ይላል። አንድ ሰው ተገድሎ ተመልሶ በሽጉጥ ተመቶ እንደገና በትንሳኤ ይመጣል የሚል ሐሳብ የያዘ ማለት ነውና ይሄ ደግሞ ቀጥታ የሚገናኘው እንግዲህ ከሞቱ በፊት ከጻፈ ይሄ በህይወት ያለ ሊጽፈው የሚችል ነገር ነው። ምክንያቱም እውነተኛ ህይወቱ ላይ ስለተፈጠረበት ማለት ነው አይደለም። ደግሞ ክሊፖችን ተለቀዋል የቱፓክ። አንደኛው ደግሞ ያደረገበት ጫማ ላይ የሚገልጸው ነገር ነው። ያደረገበት ጫማ ያደረገው ማርክ እሱ ከመሞቱ በፊት ያልነበረ ማርክ ነው እና እሱም ከሞተ በኋላ የተሰራና እዛ ክሊፕ ላይ እንዴት ይሄ ጫማ
ማርክ ሊመጣ ቻለ የሚልም በዚህ ምክንያት ብዙ አድናቂዎቹ አሁንም ድረስ ቱፓክ አልሞተም የሚሉም አሉ ሞቷል የሚሉ አሉ ማለት ነው ስለዚህ ይሄም ነገር አወዛጋቢ ሆኖ ቆይቷል እነዚህ 5 ሰዎች ናቸው እንግዲህ መሞታቸው ብዙ ሰዎች ጋር ጥርጣሬ ውስጥ እንዲገቡ ያደረገው